ዛሬ ያዘጋጀነው ወጥመድ ሁሉንም ነው የሚደፋው። ታውቂያለሽ አይደለ? እቅዳችን 100% ይሳካል። እንዴ ፍቅር፣ የኔና አንቺ ተንኮል እኮ መድረሻ የለውም። እሱ ራሱ ሳይነቃብን እግራችን ስር ነው የሚወድቀው። እናንተ ተንኮለኞች ዛሬ እጄ ላይ ገባችሁ። ቤዛ እኔን ቤዛ፣ ቆይ ኢንስፔክተር ጋር ደውለሽ ጠቆምሽብኛ። ዛሬማ አለቃችሁ። ቤዛ፣ እቅዳችን ዛሬ ተነቅቶብናል። መሮጥ አለብን። ይሄ ሰውዬ ከያዘን አይለቀንም። ወይኔ ጉዴ! ዛሬ ቀን እግሬ አውጪኝ ብለን መሮጥ ነው። ምንድነው ሴቶች? ምንድነው የሚያሯሩጣል? ዳኒ አትልፈስፈስ። ገጀራው እያሯሯጠን ነው። ዝም ብለህ ሩጥ። ገጀራው? ወይኔ ጉዴ! ምን አጥፍታችሁ ነው እናንተ? እኔ ምን አጥፍቼ ነው ደግሞ የምሮጠው? እስቲ ዝም ብለህ አታውራ። አሁን ጊዜ የለም። አቤ፣ ቆይ ለምን ፈገግታ ጠፋ? ቆይ ምን ሆናል? እኔ እኮ ዝም ብዬ ነው ያወራሁት። አይ ሄሉ፣ ምንም አልሆንኩም። ግን ደግሞ ይኸውልሽ፣ አንቺ እኮ ደስተኛ ካለሽ እኔ ደስተኛ መሆን አልችልም። አንቺ ብቻ ካለሽም እኮ ለእኛ ደስታ እኮ የምትኖሪው። ሰራተኛዋ አዳይ ክፍል 254 ሰራተኛዋ አዳይ ክፍል 254 ቤዛና ፍቅር ሴራቸውን እየጠነሰሱ ሳለ ገጀራው ደረሰባቸው። ገጀራው ሲደርስባቸው ደንግጠው ታርበተበቱ። መሬት ተሰንጥቃ ብትጣቸው ደስ ባላቸው ነበር። ነገር ግን ያሰቡት አልሆነም፣ አልተሳካላቸውም። በጣም ደነገጡ። በጣም ሚይዙት የሚጨብጡት አጡ። ነገር ግን ቤዛ ፍቅርን እያየቻት ነበር። ፍቅር ደግሞ ቤዛ ላይ አፈጠጠችና እባክሽ ቤዛ ዛሬ ያሰብነው ሁሉ ታውቆብናል፣ ተነቅቶብናል ብላ ሳታበቃ ቤዛ ዞር ስትል ገጀራውን አየችና ሁለቱም እግሬ አውጭኝ ብለን እንሮጥ፣ እዚህ መቆማችን ዋጋ የለውም ብለው ሁለቱም መሮጥ ያዙ። ከዛም እየተራረጡ ሳለ ነበር ዳኒን መንገድ ላይ ያገኙት። ዳኒ ምንድነው እንደዚህ የሚያንደፋድፋችሁ ብሎ ሲል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ በመላው ዓለም የምትገኙ ውድ ቤተሰቦቼ ሰላም፣ እንዴት ናችሁ? እኔ ያለው አልሐምዱሊላህ። የኑራ ኢንተርቴንመንት ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዲስ ጀማሪ ነኝ፣ አበረታቱኝ። ያው ቀደም ሲል እንደተናገርኩኝ ዛሬ ላችሁ የመጣሁት አዳይ ክፍል 254 ነው። አዳይ ክፍል 254 የፍቅርንና የቤዛን ሴራ ገጀራ ነቅቶባቸው ቤዛ ደውላ ለኢንስፔክተር ተናግራ ገጀራው በሌሊ ሰርግ ላይ እየታደመ ሳለ ነበር ኢንስፔክተር መጥቶ ያዘው። ገጀራውም ሌላ የሚጠረጥረው ሰው ስለሌላ የጠረጠረው ቤዛን ነው። ምክንያቱም ገጀራውና ቤዛ ሁለቱም እርስ በራሳቸው ጠላት መሆናቸውን ይተዋወቃሉ። ከዛም ቤዛ በጣም ተናዳ ስለነበረ የዛን ቀን ባቡሬ በሌሊ ሰርግ ላይ እንዳይገኝ ዳኒ ባቡሬን አግቶ እንዲያስቀምጥ ትዕዛዝ ብታስተላልፍም ዳኒ ግን የቤዛን ነገር አልቀበል ብሎ ባቡሬ በሚናገረው ነገር ውስጡ አዝኖ ተደምሞ ባቡሬን ለቀቀው። ባቡሬም ሄዶ በሰርጉ ላይ ተገኘ። ባቡሬ በሰርጉ ላይ የተገኘው ነገር በጣም ካንክኗታል ቤዛን። ቤዛም እንዲገኝ አትፈልግም ነበር። ነገር ግን ባቡሬ ተገኘ። ለሊም ደስተኛ ሆነች። ይሄ የሌሊ ደስተኛ መሆንና ሌሊ በደስታ እንድታሳልፍ የማትፈልገው ቤዛ ወንድሟን ለምን ባቡሬን ለቀክ ብላ በጣም ተናዳበት ስለነበረ ሌሊን እየተበቀለች መስሏት እንግዲህ ገጀራው በሌሊ ሰርግ ላይ እየታደመ ሳለ ለኢንስፔክተር ደውላ ጠራችው። ኢንስፔክተሩም ቀስ ብሎ እየመጣ ሳለ ነበር ገጀራው ኢንስፔክተርን ከሩቁ አየና ለማምለጥ ሩጫውን ቀጠለ። እና ዴብና አዳይም ቆመው ተፋጠጡ። ሁላቸውም ቢፋጠጡም ኢንስፔክተሩ ገጀራን ሊይዘው አልቻለም። ተከትሎት ብሮጥም ገጀራው ግን አመለጠው። ከዛም ሰርጉ አለቀ። የቤዛና የፍቅር ሴራ ደግሞ ጀመረ። ቀጣዩ ሴራቸው ምን ማድረግ ነው? ሌሊን አግተው ማስለቀስ፣ ባቡሬን ቤዛ እንድትቀማና ፍቅር ደግሞ አዳይን እንዲያስወግዱ ብላ ሁለቱም እየተመካከሩ ነበር። ፍቅር አዳይ ዴብን እንድታገባ አትፈልግም። ፍቅር ዴብን የራሷ ማድረግ ነው የምትፈልገው።
ቤዛ ደግሞ ባቡሬን የራሷ ባታፈቅረውም ባቡሬን የራሷ አድርጋ ለሊ ማሳበድና ለሊ ማሳመም ነው የፈለገችው። ነገር ግን እነሱ ያሰቡት አልተሳካላቸውም። ሴራቸውን እንዳይጠነስሱ ሳይጠነስሱ በፊት ገጀራው ደረሰባቸው። ከዛም ጥለው ሮጡ። እየሮጡ ሳለ ዳኒ መንገድ ላይ እናንተ ባመሳችሁት ጉድጓድ እኔ መግባት አልፈልግም እኔን አታስገቡኝ ብሎ ሲናገር ፍቅር ወንድ አይደለህ እንዴ ምንድነው የምትንቦቅቦቀው አንተ ወንዳ ሴት የሆንክ ልጅ ምናምን ብላ ሰደበችው። ነገር ግን ዳኒ ምንም አልመሰለም ነበር። አሁን አንተ የቤዛ ወንድም ስለሆንክ ስለምንተማመንብህና ስለምናምንህ አሳልፈን ምስጢራችንን ልንነግርህ ነው ካልሆነ ወንድሟ አይደለህም ብላ ፍቅር ተናገረች። ቤዛም ቀበል አደረገችና አዎ የሚልህን ካልፈጸምክ ወንድሜ አይደለህም አለችው። ዳኒ ግራ ተጋባ። እነሱም ሩጫቸውን ቀጠሉ። ገጀራውን ፍለጋውን ቀጥሏል። ወደ ቅምጥልና ኪንጎ ስንሄድ ቅምጥል ኪንጎን በሆነው ባልሆነው በረባው ባልረባው አንገቱን እንቅ አድርጋ ትይዟለች። ሰው አለ ሰው የለም ብላ አትልም። ባሏ ነው ማክበር ነበረባት። ነገር ግን እሷ ፍቅሯን የምትገልጽበት መንገድ በጥላቻ ካልሆነ አይሆንም። ስለዚህ በሰላም በፍቅር ወዳሃለሁ አፈቅራለሁ ብላ መናገር ስለማትችል በቁጣ ስለሆነ ፍቅሯን የምትገልጸው በሰው ፊትም ሰው በሌለበትም ኪንጎን አንጠባጥባሃለሁ እያለች አንቃት ይዟለች። ኪንጎም ግራ የተጋባው ኪንጎም ዝም ብሎ ይቅርታ ይጠይቃትና ዞር ይላል። ነገር ግን ኩኩሻ ሁልጊዜም አይታ ታዝባ ግራ የተጋባችው ኩኩሻ እባክሽ ይሄንን ልጅ አንቺ ከመጠን በላይ እያስጨነቅሽው ነው። ልጁን ታዩ ላላ ፈርከስ ይበል ፈታ ይበል የት ወጣ የት ገባ እያልሽ እስር ቤት አታድርጊው ትዳርሽን ብላ ኩኩሻ ቅምጥል መከረቻት። ቅምጥል ደግሞ አንቺም ብሎ መካሪ አንቺም ደርሰሽ እኔ መካሪ ሆንሽ ብላ ሳቀችባት። ነገር ግን ኩኩሻ መምከሯን እንደቀጠለች ነበር። ወደ አሹና ሮማን ስንሄድ ደግሞ አሹ ለሮማን ፍቅሩን ገለጸላት። እኔ እኮ ወድሻለሁ ሮማን ያላት እሷም እኔና አንተ እህትና ወንድም ብቻ ነን አሹ እንደዚህ አይነት ነገር አታምጣ ብላ ስታወራ አታምጣ ስሉት አምጥቶ ቆለለው ነው። አሹ አምጥቶ እንግዲህ ጨምሮ ጨማምሮ ተናገራ። የኔና የአንቺ ፍቅር እኔ አንቺ ማፍቀሬ አንቺም እኔ ማፍቀርሽ እኮ ከወንድምነታችን ሊያግደን አይችልም። እንደውም ይበልጥ ግንኙነታችን ጠንካራ ይሆናል። አንቺም ስለምታገኝ እኔም ስለማቅሽ ብሎ ሮማንን አሳመናት። ሮማንን በቃ ቆይ ጠብቀኝ አሹ እመጣለሁ አሹዬ የታዘዝኩትን ላይትዬ አድርሼ ልመለስ ብላ ወደ ፎቅ ሩጫዋን ቀጠለች። አሹም በደስታ ፈነጠዘ። የሚሆነው አሳጠው። መሬት ተሰንጥቃ ብትውጠው ደስ ባለው ከደስታው ብዛት ማለት ነው። በጣም ነበረ ደስ ያለው። እናም ሮማንም ሄደች። ነገር ግን ሮማን ስትሄድ እትዬ ስራ አዘዟት እና እዛው ቀረች። ቶሎ አልተመለሰችም። አሹ ግን እየጠበቃት ነበር። በቀጣይ ክፍል ሮማን የአሹን ፍቅር ትቀበል ወይስ አትቀበል የሚለውን የምናይ ይሆናል። እንግዲህ ሮማን የአሹን ፍቅር ብትቀበል በጣም ደስ ይላል። በጣም ደስ ነበረ የሚለው ምክንያቱም አሹ በሷ ፍቅር እየተጎዳ